ሰላም እና እናቷ ድጋሚ ተጣሉ ማለት ነው። ምክንያቱም እናትየዋ ከዛሬ ነገ ጠይቃታለሁ እያለች እንግዲህ ቀን ቀንን ይወልዳል። ስለዚህ ጊዜ አላገኘችም እንደምጠይቃትና ልጅቷም እስከምታገግም ድረስ ማለት ነው። በምን ምክንያት ታመሽ ሐኪም ቤት እንደገባሽ ምንም የማውቀው ጉዳይ የለም፣ ግን ምንድን ነው ያመመሽ ስትላት እንግዲህ ያለበት ያጉላላበት አሉ። ቦግ ብላ ተነሳች ማለት ነው። ሰላም እንዴት ከስንት ቀን በኋላ ዛሬ እንዴት ልጠይቅኝ ቻልሽ ስትል ምክንያቱም አሞኝ ስለነበረ ልጠይቅሽም እንትን አላልኩም፣ ግን ሐኪሙንም ስጠይቀው ሀናንም ስጠይቃት አለባብሰው ነው የሚያልፉት። ግን ምንድን ነው ያመመሽ? በሰላም ጠዋት ትችሽ ወደ ስራ ሄጄ ስመለስ ነገር ግን አንቺ እንደዛ ሆነሽ ሐኪም ቤት ገባሽ። ምንድን ነው መንስኤው ስትላት እማዬ እንድጠይቅኝም ሆነ ስለ እንደዚህ አይነት ነገር እንድታወሪኝ አልፈልግም፣ አላቅም ምን እንዳመመኝ በቃ ወሬ አልፈልግም አለቻት እናቷ ማለት ነው። ስለዚህ የሀናና የዶክተሩ እጅ አለበት ማለት ነው ስትል አሁን ብለሽ ደግሞ የሀናን ስም በመጥፎ ልታነሺ ነው? ይሄ ሁሉ አድርጋም ይሄ ነው ምላሿ ብላ እንግዲህ እናቷ ላይ ጮኸችባት ማለት ነው። ምን ላደርግ ታዲያ ቢጨንቀኝ ነው ልጄ ምናምን ስትላት በቃ ውጭልኝ ወይ ልተኛበት ብላ ጠቅለል ብላ ተኛች ማለት ነው። ምን አፌን በቆረጠው ባልጠይቅስ ኖሮ እንደው ዝም ብለስ ደህና ሰላም የወረደውን ደግሞ መልሼ አደፈረስኩት አለች ማለት ነው። ወይዘሮ ሜላት እናት ነች፣ ያው ይፈረድባትም፣ ግን ደግሞ ይሄ ሁሉ የአንቺ ስህተት ነው። ልጅቷ ያኔ እየሰከረች ስትመጣ የትም እየዋለች ስትመጣ በትቆጣጠሪያት ኖሮ ይሄ ነገር ባልመጣ። ግን የሆነ ሆኗል። ሀና ደግሞ አሁን መወቀስ የለባትም። ድሮም መልካም ነገር የሰራ ሰው ነው ወቀሳው የሚበዛበትና እንግዲህ ሀንዬ እኔ እንጃ ያው በዛ ምክንያት እናትና በሀና ምክንያት ልጆቿና እናታቸው ተቀያይሞ ነበረ። ምክንያቱም ሀናን ልትገያት ነበረ ልጅሽን ለማዳን ብለሽ አንቺ እንዴት እንደዚህ ታደርጋለሽ ብላ ሰላምም ሆኑ መናሴ እናታቸውን በጣም ተናግረዋት ነበረ። ራስ ወዳድ ስለሆንሽ እችን መስኪን ልጅ ልትገያት ነበረ። ሰላም ከማደንዘዣው ባትነቃ ኖሮ እኮ ሀና ሞታ ነበረ እያለ እንግዲህ ሁለቱም እናታቸውን እያወቀሱ እኔ ለልጆች ስል አለሙን በሙሉ መስዋዕት አደርጋለሁ አለች ማለት ነው። እንግዲህ ገንዘብ ስላላት ማለት ነው። ሀንዬ የእናትና የልጆቿን መቀያየም ስላስጨነቃት እንግዲህ ሀና መናሴንም ሰላምንም ጠርታ ሳሎን አመጣቻቸው። ሀኒ ምንድን ነው እንደዚህ አጣድፈሽ የጠራሽን ንገሪን ስትላት ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሀንዬ እንግዲህ የኔ ሰው አክባሪ፣ ምክንያቱም እናትና ልጅ ተጣልተው ስለነበረ እነሱን ለማስታረቅ የእውነት እኔ ምን አይነት ልጅ እንደሆነች እኔ እንጃ። አስተዋይ በቃ እኔ እንጃ። ስለ እሷ እኔ ምንም አውርቼም አልጨርስም እውነት ለመናገር ማለት ነው። እንግዲህ ሀንዬ አስታረቀቻቸው ማለት ነው። እናት እኛ የእሷ ይሳካልሽ አልሳካ ሲላት አንቺን አስታርቂያቸው ብላ ሽማግሌ ልካሽ ነው አይደለ ስትል ሰላም እኔም መብርሃን ምስክሬ ናት፣ ማንም ምንም አላለኝም፣ ግን ስለ ተቀያየማችሁ አይቼ ነው። ግን ደግሞ በእናንተ መሀል ሽማግሌም ሆነ የሩቅ ሰው መግባት የለበትም፣ እርስ በራሳችሁ መፍታት ያለባችሁ ችግር ነው አለች ማለት ነው። ከዛም ሰላም እያወቅሽው ሀና እያወቅሽው እናትሽ ያደረገችሽን ነገር፣ እናታችሁ መልካም ሴት ናት፣ እናንተ እንደምታስቧት አይደለችም። እኔ ከማስበው በላይና ካሰብኩት በላይ አድርጋልኛለች እናታችሁ። ያንን ደግሞ እንደ ውለታ ቁጥሬው ሳይሆን ሰብአዊነት ግዴታዬ ነው የተወጣሁት። እናም እናታችሁ ሰላም ከመታመሟ በፊት 100,000 ብር ለአባቴ መታከሚያ ሰጥታኛለች እና እናታችሁ በጣም መልካም ሴት ነች ሲሉ እባክሽ ሀና እየቀለድሽ ነው እንዴ? የእኔ እናትማ እንደዚህ ደግ አይደለችም። ተይ እኛን ለማባበል ከሆነ አልተሳካልሽም አለች ሰላም። ሰላምዬ እመብርሃን ምስክሬ ናት፣ እኔ ምንም አላባበልኩሽም፣ ግን እናትሽ አንቺ ከምታስቢያት በጣም መልካም ሴት ናት አለቻት ማለት ነው። በሉ አሁን ተነሱና እናታቸውን ይቅርታ ጠይቋት አሉ። እነሱም ደስ አላቸውና ሄደው እግሯ ላይ ወደቁ። ከዛ በኋላም እንግዲህ ደስ አላቸው። ሀንዬም ወደ ቤቷ ሄደች። ከዛ ሰላም እና እናቷ አንድ ክላስ ስለሚተኙ እናት እንግዲህ ልጇን መጠየቅ ግዴታዋ ነው እና ምንድን ነው ያመመሽ? ምንሽ እንዳመመሽ ስትላት እንግዲህ ቦጋለች ሰላም ማለት ነው። አሁን ነው ጉድ የፈላው። እንግዲህ ምን ብላ ትናገር? ዶክተሩም ሆነ ሀና ምንም ሊነግሩኝ አልቻሉም፣ ግን የሀናና የዶክተሩ እጅ አለበት እዚህ ውስጥ አለች ማለት ነው። እንዴት ሀና ያውሉ ነገር አድርጋልኝ እንዴት ልትጠቅሻት ትችያለሽ?
ግን ምን አይነት ሴት ነሽ አንቺ? ምን አይነት ጭንቅላት የለሽም እንዴ ብላ እንግዲህ እናቷ ላይ ጨወችባት ማለት ነው። ብቻ ከባድ ነው፣ የእውነት ከባድ ነው። ሀና እንግዲህ በቅርቡ የሜላት ልጅ መሆኗ ይታወቃል። ዛሬ ምነው ፎቶዋን ልታሳያት ትንሽ ጫብላት ሲቀር ሰላም ጠራችኝ ብላ ሄደች። እትዬ ካላስቸገርኩሽ የሀሴትን ፎቶ ልታሳይኝ ትችያለች ስትላት በደስታ ነዋ ብላ ብድግ ስታደርግ እንግዲህ ሰላም ጠራችኝ ብላ ሄደች። ወይኔ እንዴት ደስ እንዳለኝ ታየዋለች ብዬ ምክንያቱም ፎቶ አባቷ ጋር ያለውና እዚህ ቤት ያለው ተመሳሳይ ስለሆነ እንግዲህ ምን አይነት ብሊንግ እንደሚታይ አይታወቅም ፊቷ ላይ። በቅርቡ ግን ያው እህታቸው እንደሆነች እና የሜላት ልጅ መሆኗ ይታወቃል። ክብረ ወይም ደግሞ እዛ ውስጥ አለ ድራማ ውስጥ እና ሀናን ሲያይ በቃ ልቡ ተከትሏት ሄደ ማለት ነው ከሀንዬ ጋራ። መስሪያ ቤት ያሉትን ሴቶች ሁሉ ጨርሰ ደግሞ ሀና ላይ አይን አረፍ አይደለ? ነግሬሃለሁ፣ ሀና ላይ አይንህን አንሳ ነገርኩ ስትለው እንዴ ምን ያርሽ ነው ወይዘሮ ሜላት? ሀና እኮ ሰራተኛሽ ነች። ምንም ትሁን ምን ግን ሀና ላይ አይንህን አንሳ ብያለሁ፣ አንሳ አለችው ማለት ነው። እሺ ብሎ እንግዲህ ሄደ። በድጋሚ ሲመጣም መናሴን ጭራሽ ሀና ስልክ ቁጥር ሰጠኛለህ ብሎ ጠየቀው ማለት ነው። አላቅም እኔ ስልክ ቁጥሯ የለኝም አለው ማለት ነው። እናም እንግዲህ አሲርም የሀና አፍቃሪ ነው። አሲር እንግዲህ ሀናን ሳያት ጸባዩ እየተቀያየረ ፍቅሩ እየጨመረበት መጣ። አጅብ እኮ ነው ምን እንደሚሆን